ፀጉሬን ምን እንደጎዳው ምንስ እንደዚህ እንደነቃቀለው በሚገባ አስረዳችኋለሁ ማለት ነው። ለእናንተም ይጠቅማችኋል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ እዚህ ጋር እንደምታዩት ማለት ነው ከዚህ በፊትም ብዙ የፀጉር ቅባቶች እንዲሁም ደግሞ የፀጉር ትሪትመንቶች እየሰራው ወደ እናንተ አቅርብ ነበረ ማለት ነው። ፀጉሬን ደግሞ በፍጥነት እያደገ እያማረበት እየበዛ ነበርና እንግዲህ ያው በማይታወቅ ሳላቅ በመዘግየት እንግዲህ ፀጉሬ እንደምታዩት እንግዲህ የበፊቱን ፀጉሬን አያችሁት እንዴት እንደሚበዛ፣ ያሁኑ ደግሞ እንደምታዩት እጅግ በጣም አልቆ የምታዩት ፀጉር በቀን ነው የሚወጣው። እመቤቴም በቀን ማለት ነው ባበጠርኩበት ቁጥር በቃ በ3 ቀንም ላበጥረው፣ በ4 ቀንም በሳምንትም ላበጥረው ፀጉሬ በቃ ይህን የምታዩትን ያክል ነው የሚወጣው በአንድ ቀን ማለት ነው። እመቤቴን በአንድ ቀን ነው የሚወጣው ፀጉሬ እና ይሄ ነገር ለ3 ወራት ያክል በጣም እንደዚህ እየተነቃቀለ ነበረ። ተመስገን እንደውም ስላንድየው ከራሴም ሁሉም አለማለቁ እግዚአብሔርን አመሰግናለሁ። ፀጉሬም ብዛትም ስለነበረው ርዝመትም ስለነበረው 3 ወር ያክል ተነቃቅሎ እንትንም አላለም ማለት ነው እና ተመስገን ነው። እና መጨረሻ ላይ እንደዚህ ፀጉሬ 3 ወር ሙሉ እንደዚህ ሲነቃቀል ምንድን ነው ብዬ በቃ በራሴ ጭንቀት ያዘኝ ራሱ ማለት ነው። እና ከመሀል ሐኪም ቤት ሄድኩኝና የቪታሚን ዲ ምርመራ አደረኩኝ ማለት ነው። እና በጣም ሎው እንደሆነ የቪታሚን ዲ ስሪ በጣም ሎው እንደሆነ ነገረኝ ማለት እንግዲህ ይሄ ምንድን ነው እየተነቃቀለ በቃ ይሄ የውሃ ነው ደግሞ ኢትዮጵያ እንደገባው አካባቢ ነበረ ማለት ነው። እና ወይ ሀገር እንትን ውሃ ስለተቀየረበት ነው ወይስ ደግሞ ቅባት ነው፣ በቃ ብዙ ነገር በቃ ይሄ የቅባት ሊሆን ይችላል ወይም ደግሞ አየሩ አልስማማው ይሆን ይችላል በማለት 3 ወር 4 ወር ሙሉ እንደዚህ ፀጉሩ ሲነቃቀል ዝም በማለቴ ነው እዚህ ደረጃ የደረሰው ፀጉሬ ማለት ነው። ማርያምን እዚህ ደረጃ የደረሰው እና ሐኪም ቤት ሄድኩኝና የቪታሚን ዲ እጥረት እንዳለብኝ ነገሩኝ እና መድኃኒትም ደግሞ ሰጡኝ ለ1 ወር ያክል የሚዋጥና ተበጥብጦ የሚጠጣ የቪታሚን ዲ እጥረት ካልሽየም ቅልቅል ያለበት ማለት ነው። እና እሱን ተጠቅሜ ያለው ግን ደግሞ በቃ ተመስገን ነው ብቻ ያው እንደምታዩት አያችሁት የበፊቱ ብዛት እና የአሁኑ ፀጉሬ እመቤቴን እውነት በጣም ነው የሚሰማኝ። የበፊቱን ፀጉሬና የአሁኑ ፀጉሬን ሳየው እጅግ በጣም ነው የሚሰማኝ። መብራንን በጣም ማለት ነው እግዚአብሔር። በእርግጥ ፀጉር ይመለሳል፣ ግን ይህን ያህል ፀጉር እንግዲህ በአንድ ቀን መውጣት ማለት በጣም ነው የሚከብደው። እና አሁን ደግሞ መድኃኒቴን እንግዲህ ጨርሻለሁ። ወር ይሆነኛል ማለት ነው። አሁን ወር ሆነኝ መድኃኒቴን ጨርሻለሁ። ቢያንስ የተወሰነ ይህን ያክል ባይወጣም የተወሰነ እንትን ብሎልኛል ማለት ነው። የመውጣቱ ትንሽ እንትን ብሎልኛል እና አሁን ደግሞ እንደገና መድኃኒት ገዝቼ ልጠቀም እያልኩኝ ነው። እንዲሁም ደግሞ ቤት ውስጥም ደግሞ ትሪት በማድረግ ማለት ነው። እንደምታዩት ይሄ የቪታሚን ዲ እጥረት ነው። የቪታሚን ዲ ስሪ መድኃኒት ነው ተበጥብጦ የሚጠጣ ማለት ነው። እንደምታዩት ይሄ የ2 ወር ማለት የ1 ወር ነው የተሰጠኝ፣ ግን ለ1 ወር ታዞልኛል። ይሄ 20 ፍሬ ስለሚይዝ ወር ከ10 ቀን ነው የሚይዘኝ ይሄ ማለት ነው። እና ይህን እየተጠቀምኩ እንደገና ደግሞ ሌላ በሳምንት አንዴ የሚዋጥ መድኃኒትም ሰጥተውኛል እና እግዚአብሔር ይመስገን። እና ምላችሁ ምንድነው ከኔ እንድትማሩ ነው ይሄን ነገር ይዤላችሁ የመጣሁት ማለት ነው። ፀጉራችሁ ሲነቃቀል ማለት መነቃቀል ማለት በእርግጥ የሰው ልጅ በቀን ወደ ስንት ያክል እንደሚወጣ ዶክተሮች ይነግሩናል፣ ከኛ ከሰዎች ማለት ነው። ግን ደግሞ ከበፊቱ ይበልጥ ደግሞ ሞር በጣም የሚነቃቀል ከሆነ ደግሞ ራሳችን እንትን ማለት ይኖርብናል፣ ውስጣችንን ማስመርመር ይኖርብናል ማለት ነው። አንዳንዴ ከውጭ ትሪት አድርገ ነው
ከውጭ ትሪት አድርገን ነው በአቮካዶ፣ በሙዝ፣ በቅባቶች በተለያዩ ትሪት እናደርጋለን። ግን ደግሞ ውስጣችን ሰላም ካልሆነ ያን ሁሉ ብናደርገው ምንም ለውጥ አይኖረውም ማለት ነው። ውስጣችንን ቼክ ማስደረግ አለብን። ውስጣችንን ማስመርመር ይኖርብናል። የቪታሚን ዲ፣ የአይረን ወይም ደግሞ የዚንክ፣ የፕሮቲን እነዚህ ነገሮች እጥረት ካሉ የጸጉራችን በጣም ነው የሚነቃቅሉት። ማርያምን በጣም ማለት ነው። እኔ ስላየሁት ነው እንግዲህ እንደምታዩት እያሳያችሁ ነው። ካልሲየም አለ፣ ቪታሚን ዲ ስሪ አለ። ከምሳ በኋላ ነው ይሄንን እንደዚህ የምታዩትን በጥብጬ የምጠጣው ማለት ነው። ምሳ ከበላውኝ በኋላ እና ጸጉራችሁ ከመጠን በላይ ከበፊቱ የበለጠ ሞር የሚነቃቀል ከሆነ ውስጣችሁን ቼክ አድርጉ። እንዳልኳችሁ የቪታሚን ዲ ስሪ፣ የቪታሚን ቢ 12፣ አይረን፣ ዚንክ እነዚህ ነገሮችን ውስጣችሁን ቼክ ማድረግ ይኖርባችኋል። ሲነቃቀል ዝም ብላችሁ ያለመመቸት ነው ብላችሁ ዝም ማለት የለባችሁም። እንደኔ እንዳትሆኑ ማለት ነው። በእርግጥ እኔ ቅባቶችን፣ ትሪትመንቶችን፣ የጸጉር እንደዚህ እንትኖችን ስለምሰራ ጸጉሬን እመልሰዋለሁ። እንዲሁም ደግሞ የቪታሚን ዲ እንትኔን ደግሞ አስተካክለዋለሁ ማለት ነው። አያችሁት? የበፊት ጸጉሬ ብዛቱ፣ የአሁኑ ደግሞ ለሁለት ሰርቸው ራሱ አያችሁት እንዴት እንደሆነ። ማርያምን በጣም ነው እኔ እንትን ያለኝ ማለት ነው። እና ይህን ቪዲዮ እንግዲህ ይዤላችሁ የቀረብኩት ያው እናንተ ከኔ እንድትማሩ ነው ማለት መቼም እኛ ሰዎች ከአንዱ እንማራለን እና የአንድ ሰው ህይወት ለአንዱ ትምህርት ይሆናል በማለት ነው እንግዲህ ይዤላችሁ የቀረብኩት ማለት ነው። እና እንግዲህ እንደምታዩት ይሄ ባንዴ እንደዚህ ላክ ሳረገው ነው እንደዚህ የተመዘዘ የሚመጣው ማለት ነው። እና እንዳልኳችሁ እንግዲህ እናንተም እንደኔ እንዳዘገዩ እኔም በመዘግየቴ ነው ሁሉ ጸጉሬን ያጣሁት ማለት ነው። እና ከባድ ነው በጣም ጸጉር እንግዲህ የሴት ልጅ ውበቷ ነው አይደለም የሚባለው። ስለዚህ እናንተም እንደዚህ ጸጉራችሁ ከበፊቱ የተለየ በጣም የሚነቃቀል ከሆነ ውስጣችሁን ቼክ አስደርጉ፣ ተመርምራችሁ ማለት ነው። እና እንደዚህ ነው የምላችሁ እንግዲህ ከኔ እንድትማሩበት ነው ይዤላችሁ የቀረብኩት ማለት ነው። ተግብሩት፣ ጸጉራችሁን ተንከባከቡ። ደግሞ እንግዲህ ጸጉሬን እንዴት ተከባክቤ ደግሞ ለውጥ እንዳሳየውበት ደግሞ በቀጣይ እንግዲህ ጸጉሬን ትሪት እያደረግኩኝ እንዴት እንደማሳድገው እንዴት እንደማበዛው ይዤላችሁ ቀርባለሁ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። አመሰግናለሁ። ባይ